የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ ሁለት ያልኳቸውን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። አሜሪካ ከሁለት ሳምንት ማሳደድ በኋላ በአትላንቲክ ውቅያኖስ ውስጥ የሩሲያ ባንዲራ ያለበትን የነዳጅ ታንከር ያዘች። ትራምፕ አሜሪካ ከ66 አባካኝ የዓለም አቀፍ ድርጅቶች እንድትወጣ አዘዙ። አሜሪካ ከሁለት ሳምንት ማሳደድ በኋላ በአትላንቲክ ውቅያኖስ ውስጥ የሩሲያ ባንዲራ ያለበትን የነዳጅ ታንከር ያዘች። ዩኤስ አውሮፓ አዛዥ ማዕቀብ ጥሷል በሚል ማሪኔራ ተሳፍሯል ብሏል። ይህ እርምጃ ከሞስኮ ጋር ግጭት አደጋ ላይ ይጥላል ብሏል። ሞስኮ መርከቧን ለመጠበቅ የባህር ሰርጋጅ መርከብ እንደላከች ከተነገረ በኋላ አሜሪካ በአትላንቲክ ውቅያኖስ ውስጥ የሩሲያን ባንዲራ ያለበትን የነዳጅ ታንከር በቁጥጥር ስር አውላለች። የዩኤስ አውሮፓ አዛዥ ረቡዕ ዕለት እንዳስታወቀው ማዕቀብ ጥሷል በሚል ማሪኔራ ተሳፍሮ በካሪቢያን ባህር ተጀምሮ በአትላንቲክ ውቅያኖስ የተጠናቀቀው አስደናቂ የሁለት ሳምንት ማሳደድ አበቃ። በሩሲያ መንግስት ቁጥጥር ስር ያለው ብሮድካስት አርቲ ቀደም ሲል ሄሊኮፕተር ወደ ማሪኔራ ታንከር ሲቃረብ የሚያሳይ 2 ፍሬ ፎቶግራፍ አሳትሟል። ኦፕሬሽንም እየተካሄደ ነውም ሲል አሳውቋል። በቅርብ ታሪክ ውስጥ የመጀመሪያው የታወቀ የአሜሪካ ወታደራዊ መርከብ በሩሲያ ባንዲራ የተያዘ መርከብ የአሜሪካ ወታደራዊ ኃይልና የተደራጀ የቅርብ ጊዜ ማሳያ ነው። የዩኤስ የባህር ጠረፍ ጥበቃ ረቡዕ ዕለት እንዳስታወቀው በካሪቢያን ጎን ከንጋት በፊት በተደረገ ዘመቻ ሌላ የጨለማ መርከቦች ታንከር ኤም ሶፊያ በተናጠል መጥለፉን ተናግሯል። ዶናልድ ትራምፕ ባለፈው ወር ለካራካስ ዘይት በሚጓዙ መርከቦች ላይ ሙሉ በሙሉ ዕዳ በማለት የገለጹት ከቬኔዙዌላ ጋር የተገናኙ ነዳጅ መርከቦች መያዙን እንደሚቀጥል ዋይት ሃውስም ተናግሯል። የዋይት ሃውስ ፕሬስ ጸሐፊ ካሮሊን ሌቪት ለጋዜጠኞች እንደተናገሩት አሜሪካ ሁሉንም ማዕቀቦች ታስፈጽማለች ብለዋል። በአትላንቲክ ውቅያኖስ ውስጥ የሩሲያን ባንዲራ የተያዘ የነዳጅ ታንከር መያዙ ከሩሲያ ጋር ያለውን ውጥረት አደጋ ላይ ይጥላል ወይ ተብሎ ሲጠየቁ ሌቪት የመርከቧ ሰራተኞች አስፈላጊ ከሆነ ወደ አሜሪካ ሊተላለፉ እንደሚችሉም ተናግረዋል። የሩሲያ ውጭ ጉዳይ ሚኒስቴር አሜሪካ በማሪኔራ ላይ የሩሲያ ዜጎች ሰብአዊና የተከበረ አያያዝ እንዲደረግላቸውና በፍጥነት ወደ ሩሲያ እንዲመለሱ ዋስትና እንዲሰጣቸውም ጠይቋል። ሌቪት ሲናገሩ ፕሬዝዳንቱ ከፕሬዝዳንት ፑቲን እና ከፕሬዝዳንት ዢ ጋር በጣም ጥሩ እና ግልጽ ግንኙነት አላቸው። ብዙ ጊዜ አነጋግሬያቸዋለሁና እነዚህ ግል ግንኙነቶች እንደሚቀጥሉ ማምናለሁ ብለዋል። ማሪኔራ በአይስላንድ እና በእንግሊዝ መካከል በአትላንቲክ ውቅያኖስ ውስጥ ሲጓዝ ነበር ሲል ከማሪን ትራፊክ የመርከብ መከታተያ መረጃ ያሳያል። ዘ ዎል ስትሪት ጆርናል እንደዘገበው ታንከሩን ለመቆጣጠር በርካታ ሄሊኮፕተሮችና ቢያንስ አንድ የባህር ዳርቻ ጠባቂ መርከብም ጥቅም ላይ ውሏል ብሏል። ብሪታንያ በስሯ ለአሜሪካ ድጋፍ መስጠቷን የመከላከያ ሚኒስቴር መግለጫ ገልጿል። ክሬምሊን ለመያዙ የሰጠው አፋጣኝ ምላሽ በተለይ ድምፀ ከል ተደርጎበታል። ሞስኮ በትራምፕ ስር ከዋሽንግተን ጋር ያለውን ግንኙነት ለማሻሻል የምታደርገውን ጥረት የቀጠለች ትመስላለችም ብሏል። የሩሲያ የትራንስፖርት ሚኒስቴር በመግለጫው የአሜሪካ ጦር መርከቧን ከየትኛውም ሀገር ግዛት ውጪ እያሳፈረች እና ከእሱ ጋር ያለውን ግንኙነት መጥፋቱንም ገልጿል። ሚኒስቴሩ እንደ አውሮፓውያን አቆጣጠር በ1982 የተባበሩት መንግስታት የባህር ሕግን ስምምነትን ጠቅሷል። የማንኛውም ሀገር በሌሎች ግዛት ስልጣን ወይም በአግባቡ በተመዘገበ መርከቦች ላይ ኃይል መጠቀም መብት የለውም ይላል። የዩኤስ የመከላከያ ሚኒስትር ፒት ሄግሰን በኤክስ ገጻቸው ላይ እንደጻፉት ማዕቀብ የተጣለበትና ህገወጥ የቬኔዙዌላ ዘይት ዕዳ ሙሉ በሙሉ ውጤታማ ሆኖ ይቆያል፣ በዓለም ላይም በየትኛውም ቦታም ብለዋል። ማሪኔራ ማሳደድ የጀመረው ከኢራን ወደ ቬኔዙዌላ ሲጓዝ ወደ አትላንቲክ ውቅያኖስ ከተመለሰም በኋላ በቬኔዙዌላ ውሃ አቅራቢያ በሚንቀሳቀሱ ማዕቀብ የተደረጉ የነዳጅ ታንከሮችን ያነጣጠረ የአሜሪካ ዕዳን ለማምለጥ ከሞከረ ነው ብሏል። ክዋኔው ከቭላዲሚር ፑቲን ጋር ያለውን ግንኙነት ሊያበላሽ ይችላል። ይህም በዩክሬን የሰላም ስምምነት ድርድር ላይ በሚቀጥሉት ወቅትና የአሜሪካ የቬኔዙዌላ ፕሬዝዳንት ኒኮሎ ማዱሮስን የረጅም ጊዜ የክሬምሊን አጋር ከያዘች በኋላም ነው። የዩክሬን የውጭ ጉዳይ ሚኒስቴር ኪዮቭ ታንከሩን መያዙን በደስታ ተቀብሏል። በሞስኮ ላይ እንዴት እርምጃ መውሰድ እንደሚቻል ጥሩ ምሳሌ ነውና ፕሬዝዳንት ትራምፕ ቆራጥ አመራርነትን ያሳያልን ብሏል። ከሩሲያ ጋር ለመገናኘት እንዲህ አይነቱ አካሄድ በደስታ እንቀበላለን። እርምጃ ይወሰዱ እንጂ ፍርሃት አይደለም። ይህ ለሰላም ሂደቱና ለዘላቂ ሰላም ለማቅረብ ጠቃሚ ነው ሲሉ አንድሪ ሲቢሃ በኤክስ ገጻቸው ላይ ጽፈዋል። መርከቧ ለሩሲያ፣ ኢራንና ቬኔዙዌላ ዘይት የሚያንቀሳቅስ የጥላ መርከቦች አካል ነው። እንደ አውሮፓውያን አቆጣጠር በ2024 በሂዝቦላ ባለቤትነት ባለው ኩባንያ ህገወጥነት ተሸክሟል በሚል ክስ በአሜሪካ ማዕቀብ ተጥሎበታል።
የመጀመሪያዎቹ ዘገባዎች እንደሚያመለክቱት አቅጣጫውን ከመቀየሩ በፊት የቬኔዙዌላን ዘይት ለመውሰድ በመንገድ ላይ የነበረው ያረጀ ታንከር ባዶ ነው። ያም ሆኖ ሞስኮ መርከቧን ለመጠበቅ ብዙ ጥረቶች እያደረገችም ትመስላለች። ይህን ለምን ከምዕራባዊ ዓለም ጋር ግጭት ለመፍጠር ፈቃደኛ እንደሆነች ጥያቄ አስነስቷል። ዘ ዎል ስትሪት ጆርናል ማክሰኞ ዘግይቶ እንደዘገበው የሩሲያ የባህር ኃይል ታንከሮችን ለማጀብ የባህር ሰርጋጅ መርከቦችን በማሰማራት በሰሜን አትላንቲክ ውቅያኖስ ውስጥ የሚፈጠረውን ማንኛውም ግጭት ከፍ አድርጎታል። ከኦፕሬሽኑ በፊት ባሉት 24 ሰዓት ውስጥ የምዕራባውያን የስለላ በራሪዎች ከመርከቧ ላይ ታይተዋል። እነዚህ መካከል በአይስላንድ ከሚገኙ የአሜሪካ ሰፈሮች አውሮፕላኖችና ከዩናይትድ ኪንግደም የመጡ RAF ሪቬት ጆይንት እና P8 ፖይዝደን አውሮፕላኖችን ጨምሮ ሰርጋጅ መርከቦች መታየታቸውንም ተገልጿል። በታህሳስ ወር ሰራተኞቹ በቬኔዙዌላ ውሃ አቅራቢያ የአሜሪካ መሳፈር ሙከራ ገፉት። መርከቧን በመቀጠል ከሌላ አንድ ወደ ማሪኔራ ተቀይሯል። የሩሲያ ባንዲራ በእቅፉ ላይ ተስሏል እና ወደ ሩሲያ ኦፊሴላዊ መርከብ መዝገብም ቤት ተጨምሯል። ሞስኮ በኋላም ዋሽንግተን ማሳደዷን እንድታቆም በመጠየቅ መደበኛ ዲፕሎማሲያዊ ተቃውሞውንም አቀረበች። ታንከሩ በታህሳስ ወር መጀመሪያ ላይ አትላንቲክን ከማቋረጡ በፊት የስዊዝ ቦይና የጊብራልታርን ባህር በማቋረጥ በህዳር ወር ከኦማን ባህረ ሰላጤ ተነስቶ ነበር። አሜሪካ በቬኔዙዌላ ላይ የነበረውን ጫና እየጨነከረ ሲሄድ ማዱሮ በመያዛቸው መርከቧ በታህሳስ 15 በካሪቢያን አካባቢ በድንገት ቆመችና መንገዱን ቀይሮ ወደ አውሮፓም ተመለሰች። የባህር ትራንስፖርት ባለሙያዎች እንደሚሉት ማሪኔራ በአትላንቲክ ውቅያኖስ ላይ ያደረገው የመጨረሻ ጉዞ በጣም ያልተለመደ ነው። ታንከሩ በሰርጡ በኩል የተለመደውን መንገድ ከመውሰዱ ይልቅ በአይስላንድ እና በአየርላንድ መካከል በሚገኘው ውቅያኖስ በመምራት ወደ ሰሜን አቋራጭም ሄዷል። ከሩሲያ መከላከያ ሚኒስቴር ጋር የጠበቀ ግንኙነት ያለውና ተደማጭነት ያለው ወታደራዊ ጦማሪ ሚካኤል መርከቧን ከመያዙ ጥቂት ቀደም ብሎ በሩሲያ ስልጣን ስር ለማስገባት መወሰኗ ሞስኮን እጅግ በጣም አስቸጋሪ ሁኔታ ውስጥ እንዳስቀመጠችም ተናግሯል። እርምጃው በአትላንቲክ ውቅያኖስ ብቻ ሳይሆን በሌሎች የዓለም ክልሎች የሩሲያን ጥላ መርከቦች በሚሉ ላይ ለቀጣይ ስራዎች ምሳሌም ነውም ብሏል። የኒውዮርክ ታይምስ የገመገመው የመመዝገቢያ መረጃ እንደሚያሳየው ከቅርብ ሳምንታት ወዲህ በቬኔዙዌላ ውሃ ውስጥ የሚንቀሳቀሱ የነበሩ ቢያንስ 3 ሌሎች የነዳጅ ታንከሮች በሩሲያ ባነር ስር እንደገና መመዝገባም ተደርገዋል። ይህም ሞስኮ መመዝገቧን የአሜሪካ ማዕቀብ ለሚገጥማቸው መርከቦች እያደገች መምጣቷንም ያሳያል። ትራምፕ ሩሲያ በዩክሬን የምታደርገውን ውጊያ በፑቲን ላይ ብስጭት ባሳዩበት በዚህ ወቅት እርምጃው በሞስኮና በዋሽንግተን መካከል ያለውን ግንኙነት ሊያወሳስብ ይችላልም ተብሏል። አሜሪካ ከ66 አባካኝ የዓለም አቀፍ ድርጅቶች እንድትወጣ አዘዙ። የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ተቋማትን ከንቱና አባካኝም ብሏቸዋል። ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት አሜሪካ ከ66 ዓለም አቀፍ ድርጅቶች እንድትወጣ የሚገልጽ ፕሬዝዳንታዊ ማስታወሻ ተፈራርመዋል። አስፈጻሚ ዲፓርትመንቶችና ኤጀንሲዎች አስተዳደሩ የአሜሪካን ጥቅም አያገለግሉም በሚል አካል ውስጥ መሳተፍና የገንዘብ ድጋፍን እንዲያቆሙም አዘዋል። ማስታወሻው በዚህ ዓመት መጀመሪያ ላይ በሥራ አስፈጻሚ ትዕዛዝ 14199 የታዘዘውን የውጭ ጉዳይ ሚኒስቴር ግምገማን ተከትሎ 35 የተባበሩት መንግስታት ድርጅቶች ያልሆኑ ድርጅቶችንና 31 የተባበሩት መንግስታት ድርጅቶች ይመለከታል ሲል ዋይት ሀውስ ገልጿል። በማስታወሻው ላይ ትራምፕ የጸሐፊውን የሩቢዮ ግኝቶችን ገምግመው ለዘረዘሩት ድርጅቶች አባል ሆኖ መቆየት፣ መሳተፍ ወይም በሌሎች መንገዶች ድጋፍ መስጠት ከአሜሪካ ፍላጎት ጋር የሚቃረን መሆኑን ወስነዋል። ትዕዛዙ ሁሉም የሥራ አስፈጻሚ ዲፓርትመንቶችና ኤጀንሲዎች በተሻለ ፍጥነት መውጣቱን ተግባራዊ ለማድረግ አፋጣኝ እርምጃዎች እንዲወስዱ መመሪያም ይሰጣል። ለተባበሩት መንግስታት አካላት መውጣት ማለት በሕግ የሚፈቀደውን መጠን ተሳትፎ ወይም የገንዘብ ድጋፍ ማቆም ማለት ነው። አስተዳደሩ እርምጃውን የአሜሪካን ሉዓላዊነት ወደ ነበረበት ለመመለስና የግብር ከፋይ የሚሰጠውን ድጋፍ አባካኝ፣ ውጤታማ ያልሆነ ወይም ከአሜሪካ ጥቅም ጋር የሚቃረን ነው ብለዋል። ለሚመለከታቸው ድርጅቶች ትራምፕ ሰፊ የአሜሪካ መጀመሪያ አጀንዳዎች አካል አድርጎም ቀርቧል። ተጨማሪ ዓለም አቀፍ ድርጅቶች ግምገማ እንደቀጠለ ነው ሲሉ ዋይት ሀውስ ገልጿል። የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እንዳሉት መውጣቱ የትራምፕ ፕሬዝዳንት ቁልፍ ቁርጠኝነትንም ያሟላል። ዛሬ ፕሬዝዳንት ትራምፕ አሜሪካ 66 ጸረ አሜሪካዊ የማይጠቅሙ ወይም አባካኝ ዓለም አቀፍ ድርጅቶችን ትታለች ሲሉ ሩቢዮ በኤክስ ገጻቸው ላይ በለጠፉት ጽሑፍ ተናግረዋል። ሩቢዮ እንዳሉት አስተዳደሩ ተቋማቱ
በስፋታቸው ከመጠን በላይ አላስፈላጊ፣ አባካኝ፣ በደንብ አልተዳደሩ፣ ከራሳቸው ጋር የሚቃረን የራሳቸው አጀንዳን በማራመዳቸው ተዋናዮች ፍላጎት የተያዘ ወይም ለሀገራችን ሉዓላዊ ነጻነትና ጠቅላላ ብልጽግና ስጋት ናቸውም ብሏል። ሩቢዮ ለእነዚህ ተቋማት የአሜሪካን ሕዝብ ደም፣ ላብና ሀብት መላክ ተቀባይነት የለውም ብለዋል። በቢሊዮን የሚቆጠር ዶላር የግብር ከፋይ ገንዘብ በሕዝባችን ወጪ ወደ ውጪ ጥቅም የሚፈስበት ጊዜ አብቅቷልም ብሏል። ዝርዝሩ እንደ አየር ንብረት፣ ኢነርጂ፣ ልማት፣ አስተዳደር፣ ፍልሰትና ስርዓተ ጾታ ፖሊሲ ባሉ ዘርፎች የተሳተፉ ድርጅቶችን እንደማያጠቃልል ዋይት ሃውስ ገልጿል። ዋይት ሃውስ ሙሉ ዝርዝሩን ከትዕዛዙ ጎን ለጎንም አስማምቷል። ሩቢዮ እንዳሉት መውጣቱ አስተዳደሩ ዓለም አቀፍ ተሳትፎን የሚመለከትበት መንገድ ላይ ያለውን ለውጥ ያንጸባርቃል ብሏል። ሩቢዮ ሀብትን፣ ዲፕሎማሲያዊ ካፒታልንና ከጥቅማችን ጋር የማይዛመድ ወይም የሚጋጭ ተቋማት ውስጥ ተሳትፏችንን ሕጋዊ ክብደት ማውጣታችንን እንቀጥልምን ብለዋል። ሕዝባችን በሚገለገልበት ቦታ ትብብርን እንፈልጋለንና በማይሰራበት ቦታ ጸንተን እንቆማለን ብለዋል። ዋይት ሃውስና የውጭ ጉዳይ ሚኒስቴር ለፎክስ ኒውስ ዲጂታል አስተያየት ጥያቄ ወዲያውኑ ምላሽም አልሰጡም።